ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት ሀና እባላለሁ በዩኒቨርሲቲ ተመራቂ ተማሪ ነኝ የከተማችንን ጓሮ ቆሽን ታውቋታላችሁ ግድ የለም ተከተሉ እኔ ያስጎበኛችኋለሁ አሙይ ምን የቆሻ አድባር ነው ባክሽ ፍሉካ የከሰተሽ ነው ወይስ የከሳት ሰይጣን ነሽ? አዎ ሰይጣን ነኝ። ኧረ እባክሽ እስቲ አቡነ አረጋኝ ምን ነው ጠበሳ መሆኑ ነው? ምን ነው ስታበሳ አልተመቸውሽ? በእናትህ ደግሞ ከዚህ ሰፈር ምን ይጠበቃል? ዞር ብል በእናትህ። ሶሪ I feel something አቤት ምንድነው ያልከው? This is the thinking of 18th century ከዚህ ሰፈር እንግሊዘኛ እኔ አላምንም ምን እሺ ነው በእናትህ አትከተለኝ ዞር በል ያው ረቢ አካባቢ በሚገኘው በቆሻሻ ማስወገጃ ስፍራ በመልሶ ማልማት ወደ ምርት ለመቀየር ማስታወቂያ ማውጣታችን ይታወቃል። አዎ በጣም ጥሩ። የቆሼን ከርሰ ምድር መልሶ የማልማት ስራ ግን እኛ እንደምናስበው በጣም ቀላል አይደለም። ምክንያቱም በስሩ በሺዎች የሚቆጠሩ ህዝቦች ተጠልለውበታል። ሆዳቸውን ለምን እናፈርስባቸዋለን? ስለዚህ አንድ ችግር ለመፍታት ሌላ ችግር መፍጠር የለብንም። የመመረቂያ ጽሁፌ እንደሚያሳየው ለዚህ ሁሉ ችግር መፍትሄ አንድ ሰው ብቻ ይመስለኛል። አንድ ሰው? አዎ። ማን ነው? ወረቀት ላይ መሰራት ፕሮጀክት አለች። ዋው በጣም ደስ ይላል። ታሳየኛለህ? ኧረ ምን ታጣለው ልብሽን ከገጨሽ። እንደዚህ አይነት ቀልድ አይመቸኝም። ምን እሺ ነው? አሁን እድሉን ብታገኝ ማለት ነው። እድሉን ለደሃማን ይሰጣል ብለሽ ነው? ስሙን በድሉ ብለው ያወጡለታል እንጂ ግን ምንድነው የምትወርቂው? በእናትሽ አባቴ ክፍለ ሀገር እኔ ትምህርት እማራለሁ። በእናትህ ፕሮጀክትን ታሳየኛለህ? ክትፎ ጋብዛለሁ ማለቴ ከቆሻሻ ይሻል። አቦ ክትፎ ጋብዛለሁ ብለሽ ሆዳም ማብለሽ አሰርኝ ልንገርሽ እኔ ኔራዊን ፎንቃ ነው በእናትህ አፈነኝ። ይሄን ነገር እኔ ላውቀው ፕሮቴክሽን ነው። አሁን ሞስልሽ ላብራቶሪ አቡነ አረጋ እናሳበዩ አስጎብኝቼ ሲጨርስ ታዲያ ፍሬንች ኪስ እንድገባልሽ ቃል ግቢልኝ። እንግዲያውስ እኔም ፍቅረኛ አለኝ ብዬ ግልጽ ነግሬሃለሁ። ያለባበስና እነዛ ሁለት ፊደሎች አይመችሽማ? የትኞቹ? ቂጣ፣ ቆሎ፣ ዳቦ፣ ድሃ ምናምን ናቸው።
አንቺ እኮ የሚመችሽ አራት ፊደሎች ናቸው። መሳፍንት፣ መኳንንት፣ ኢንጂነር፣ ሃርድዌር፣ ሶፍትዌር ምናምን አች እኮ ይሄንን የቆሻሻ ተረፈ ምርት ተጠቅሜ እቺን አምፖል ማብራት ነው አላማ። ይሄንን ለማድረግ ፕሮሰሱን ተመልከች። ይሄ የምታየው ኦርጋኒክ ማቴሪያል ነው። እዚህ ውስጥ ግሪንዲንግ ፕሮሰስ ይካሄዳል ማለት ይፈጫል። ውጤቱንም እንደዚህ እናየዋለን። አይገርምሽም? ከእንግዲህ በኋላ ቆሼ ምድር ላይ ተጥሎ የሚገኝ ቆሻሻ አታገኝም። ከዛ ባዮስታቢላይዜሽን ሪአክሽን ይካሄዳል ማለት ነው። ከዛ ባዮጋዝ ለብቻው፣ ሪቢዩዝ የሆነው ዌስቴጁ ደግሞ ለብቻው። ከዛ ባዮኬሚካል ኢነርጂን ወደ ኤሌክትሪካል ኢነርጂ እንደዚህ እንቀይረዋለን። ከዛ እቺ ኤሌክትሪክ ስትሆን ትበራለች ማለት ነው። በነገራችን ላይ ከዚህ ጊዜ ጀምሮ ለመመረቂያ ጽሁፌ ስል ተከናንቤና ማንነቴን ደብቄ ወደ ቆሼ በመመላለስ ይሄንን ልጅ ማጥመር ጀመርኩ። እነዚህ አዳዲሶቹ ጓደኞቼ ናቸው። ጧት የቆሼ ከዛት የቦሌ ልጆች ናቸው። ቦሌን በስም እንጂ በአካል ያውቋት። ጽዳት ወይንም የቆሼ ልጅ መባል ግን ሞታቸው ነው። ፊታቸውን ላቧራ ብቻ መስሏችሁ ነው የሚከናነቡት? አረ ትክክለኛ ማንነታቸው እንዳይታወቅባቸው ነው። ከመሃላችን አንዷ ግን መሸፋፈናችን አይመቻትም። ጓደኞቼ 3 ናቸው። እኔ ስጨመር 4 ይሆናሉ። አሁን መንገድ ጠራጊ ሆኜ ተቀጥሬያለሁ። ለፍቅረኛ እውነቱን እንዳልነግረው ጊዜ አይሰጠኝማ። ሰላም እንኳን አትለኝም? ሃይ ቤቢ ላወራ ፈልጌ ነበር። ወይ አንቺ በእናትሽ ዛሬ ለፊ በጣም እንደከመኝ። ስራ ላይ እንደመሸው ታውቂ የለ እንዴ? ግዴለ ስመረቅ ያን እውነቱን ያውቃል። የቀረህ መስሎኝ እኮ ራቱን እያነሳስ ነው። ለሱ እየኮ ነው ይሮት ከመጣት እንብላ እንጂ ሄሎ ሄሎ አው ሰድላችሁ እሺ እዩ ወይ ለምን ስልክህን አዘጋም? እኔ እኮ ካንተ ጋር መሆን ስለፈለኩ ነው። ነገርኩ ኮዳጄ ሂሳብ ለሚሰራው ልጅ ስጠው ስልኩን። ሄሎ ተወልደ። ሄሎ ዮባ። ምንም በሚለው ዋጋ እንዳይስተናገድ። የት ነው ያለኸው? እኔ አሁን ካና ጋር ነው ያለሁት። በልፈታ ብላ አዝናናት። አንተ እኮ የጅፍሬን የታንክ ነው። ዛሬ ቤት ብትመጣ ተቋጥረባትና ነገ ከጓደኞቿ ጋር ሙድ መያዣ ነው የምታደርገ። ለመሆኑ ስራዋ ምን እንደሆነ አውቃል? እስካሁን እሱን ለመጠየቅ ጊዜ አላገኘሁም። በቃ እናቋርጥሽ። እዩ እንደምትወደኝ ማረጋገጥ እፈልጋለሁ። አሁን የሚያጣለን ስልክ ማውራቴ ነው። አጥፋልሽ። ይሄ ነው አይደል የሚያጨቃጭቀን? አጠፋዋለሁ። በቃች ብቻ ልመለስሽ። ሄሎ ቶቶ እንደው ምንም አትበለው። ራሴ እመጣለሁ፣ ይጠብቀኝ። ታጤኔ ገመሳ ቡሌ እስከማቋጠረልኝ ደስ ይለኛል።
ምን ቆይ ቡሌው አልተመቸ? እያካበርኩ መስሎ ነው ታጤ። ለኔ ጣጣ የሉም አረገኝ። የቆሼ ማህፀን ያፈራው ምግብ እኮ ነው ባቢዬ። ጸጥ ብሎን ተመሩ እየተባለ ወዲ ድንገት የማቄ እየጮኸ ግግግግግግ ሲል ወዲ የተደወለ መስሏቸው ተማሪዎች ወደ ቤት ወደ ማር ቤት አንድ እንጀራ ለጎረቤት። አጀባቢ ቆሻሻ ላይ ማጣናትና ስትጠናቀቅ ኳላንተ ለወንድሜ ለዚህ ሁሉ ለምታይ ቆሼ ልጅ ታርፋለሽ። እሜ ወይ ባቢዬ አድጌ ከላስቲክ ቤት አውጥቼ የቤት ቁጥር ያለው ቤት ለማስገባት ጓጉቻለሁ። እሺ ባቢ እሺ እኔ ጌታ እድግ በልልኛ። ኧረ ጣጣ የለውም አድጋለሁ። እሜ በቃ ባቢ ልሸኘው ከፈለሽኝ እዛ ቆሼ ባንደ ነኝ። ገብተር ይከችልኝ ማታ ለሰኝ ጀለሲ መግቢያ ስንት ልፎር? መደበኛ ብሎ ሞልቷል። ቪአይፒ መችሻላ? ቪአይፒ ይሆናል። ካፕል ይቀንሳል። ሲንግል ኮንሽ ግን በቃ ተረሰኝ ወረጃ። መግቢያ ነው ክፍላለሁ እንዴ? አንቺ ቤት ፎሰኛ ዳንስና እሱ ልትቆማ እንዴት ነው? አንጀሊና ትመጣለች? አንጀሊና ብራድ ፒት ትንሽ ጉንፋን ነገር አማማ አድርጎት እዛ ነጭ ባህር ዛፍ ወደ ጫካው ልትቀቀልለት ወረድ ብላ ነው አሁን ትመጣለች። እሺ ጄኒፈርስ ሎፔዝ ቀያ በራው ብላት ቀን በ47 ዓመቱ አረ አረገኝሽ አንዴ እዚህ ጋር ፍሬንዶች እንግዳ እየመጣ ነው። የዕለቱ የክብር እንግዳ የተከበሩ የቆሼ ምክር ቤት አባል ጀለስካ ታጠቅ ወደ መድረኩ እየገባ ስለሆነ እናቶች በእልልታ፣ ሴቶች በፉጨት፣ ወንዶች በጭብጨባ ተቀበሉልኝ። እስኪ አንዴ አተዛጋ ሄለው አረ ስደት አረ አጭርንቁስ ይዳው ምን እሺ ነው አንተ ጉደኛ ፈውስን ሂልተን ሳይሆን ይቀር አረባ ከሸራተን ነው እንጆቹን አርፋቸዋለሁ ሁሌ ነው ማለት ነው ኢኮኖሚ ቃር አመን ፍሬንዶች ፍላጎታችሁን በሚኒሙ አድርጉት። ስታይል አቡ ይመቻችሁ። እኔን ይቆርቆረኝ። ስለዚህ ፍትሃዊ የሆነ የሀብት ክፍፍል እናደርጋለን። ስታይል ይደም አባቸው ሀኒች የሚገትትሽ ይችላል። አዎ አይገርም። አብሮ መብላት ሲያስተምራቸው እኮ እኔ ማይንዱ የመጨ ነው የሚገርም። እንዳትሸወጅ ጓደኛዬ፣ ይሄ ቆሼ ልጅ ብርድ እንጂ ብር የለውም። ማዘር ጋስ ካርገው በሉት።
ሲሎዲ የተደወለ መስሏቸው ተማሪዎች ወደ ቤት ወደ ማር ቤት አንድ እንጀራ ለጎረቤት። የዚህ ህፃን ልጅ ሆድ እንደዚህ ከጮኸ የዚህ ሁሉ ሰው ሆድ ቢደመጥ ማን ነው ደግሞ ይሄ? ባክ አይ ለውድድር ፕሮጀክት እያቀረበ እኔም ገርሞኛል። ውሃ የሚቋጥር ሲቪ ሳይኖረው መወዳደሩ እንዴ በቂ ትምህርት ደረጃ የለውም እያልኩ ጭራሽ የተማረ አይመስልም። ግን ፕሮጀክቱ ይገርማል። በሙስና ካልሰራችሁ በስተቀር ያልፋል ማለት ነው። አንቺ እንደምታስቢው ቀላል አይደለም። ኧረ በቃኝ። ስንት አመት መንገድ አጸዳው ጠራኩኝ። ምንም ፈቅ ያለ ነገር የለም፣ ደህና ነገር የለም። ስለዚህ አሁን ደህና ቤት አግኝቻለሁ፣ ሄጄ ብሰራ ይሻለኝ። እናንተ ልጅ ጮሌዎች ናችሁ። እንኳን አዲስ አበባን መንገድ አይደለም የአዲስ አበባን ወንድ ኪስ ጥብ የምታረጉ ናችሁ። ደግሞ ከእናንተ ጋር ኮንዶሚኒየም እየከፈሉ መቀመጥ ሰለች። ሀብታም ቤት አግኝቻለሁ፣ ገብቼ ብሰራ ይሻለኛል። አሁን ለማንኛውም በቃ ቻው። ቆሞ ያኛል። ኧረ እባክህ በሩን ክፈተው። ይሄን እኮ ዳቦ ቢሉት እኮ አፍን ለመክፈት አንደኛ እኮ ነው። ና ግባ ና። አንተም ቀስ በላ። እንዴት ነው ቀስ? ገንዘብ አንድ የሚከፈለው ተደሞ በወር 400 ብር እኮ ነው የሚከፈለው። ከገንዘብ ጋር ያላችሁ ቁርኝት። እሺ አሁን ወደ ወርቅ ቤት እንሂድ። ግን ወርቁን ወሰን ማለት ነው። ኧረ ዮባ ምን ሆነ ልጅ? ገና አዲስ ሴት እንደዚህ ነው እንደዚህ አይነት ገንዘብ እናወጣ። ዮባ ወዳት የለ በቃ ሰርፕራይዝ እናርጋት። ሄሎ ሄሎ ነው ቆንጆ። ሄሎ ቤቢ። አለ ምንድነው ጫጫታ? አይ ስፖርት ቤት ሄጄ እኮ ነው። 1 2 ምን አልከኝ ቤቢ? 4 1 2 እሺ ትንሽ ትቆያላችሁ? አይ አሉኝ እጠብቃለሁ። እሺ ሄይ ከዚህ በኋላ ለትንሽ ደቂቃ ማለት ነው የቦሌ ልጅ እንጂ የቆሼ ልጅ አይደለም። ያፕ ወይኔ ጉዴ በኦማጋሽ ተቀይሯል። አይ ስዌር ቱ ጋድ ከምሬ ነው እኮ ከምርሽ ነው። ከዚህ በኋላ አሁን አርገኝ ብሎ የማለ አይስክሪም ይቀጥል። በቃ ይሄ ነው ላይፋችን። ስርዓት አትይዙ። ሰርፕራይዝ ነው። ወይኔ ባቡነ ኦ ማይ ጋሽ ኦ ማይ ጋሽ አቡነ ኦ ማይ ጋሽ በቦሌ መድዬ እንዴት አባቱ ያምራል። አስብርት ጋር ከምራ ነው። ይሄኛውማ ሞለቅ አለበት። ሰርፕራይዝ ላድርግሽ ብዬ ነው። ቴንክ ዩ። በጣም በውድ ነው የገዛሁሽ። አየዋ ስንት ሜትር ነው? ሜትር ቶሎ ስንት ኪሎ ነው? ለወርቅ ግራም ነው የሚባለው። 21 ከረን 33 ግራም ወርቅ። ኦኬ የፈረንጅ ከብት ማን ነው? የፈረንጅ ወርቅ ነው። በቃ ቆንጆ እንትን በላብሳችሁና እኔ ስራ ሳለብኝ ልደሻል። ቤቢ ዛሬ ምን ችግር አለው? ማታ እንገናኛለን እንዴ? ማታ እንገናኛለን። አሁን እንትን በላብሳችሁ። እናንተም ስራ አላችሁ እንዴ? አይ ቲንክ ሞዴሎች ትመስሉኛላችሁ። ያፕ ሞዴሎች። አይ አይደለም። እሱ
እሷን አንቺ አይደለንም። አይ የመልካም ነገር ሞዴሎች ነን ማለት ፈልጋ እኮ ነው። አዎ ታዲያ ስራችሁ ምንድነው? እንትን ሆስቴስ አዳሚ ስራሽ ይታወቀለት። ኤርፖርት ኮናችሁማ በቃ እንደውም እዛው ኤርፖርት ገልጣላችሁና እኔ እመለሳለሁ። ኤርፖርት? አይ ወደ ኦልድ ኤርፖርት ነን ማለት ያገለገለ አውሮፕላን ተብለን። አውሮፕላን የሚታረድበት ሶማሌ ተራ አለ እያልሽ ነው? እስኪ በእናትሽ አንሺው። ስቸኩይ ደግሞ እንቅፋቱ ብዙ ነው። ማነሽ እንቅፋት? አንዴ እዮባ ረጋ በል እንጂ ስራ ላይ አይደለች እንዴ? ሜርኩሪ ጫነሽ ነው የምትመስለው። ዘተታ ፕሊዝ ደርቲ ጎ አንተ ለነካቸው ነው የተቀጠጠኝ። ካላስቸገርኩ ትንሽ ክሊነር ተሰጠኝ። ይኸው ባለንጅ ዲስናስ ስማም ለምን ተዋሻላችሁ? እኛ ውስጥ ተሳነው ምን ችግር አለበት ግን እንዴ ማሻት ስንት ነገር ይደረግ። ቆይ ለምንድን ነው ያሻችሁት? ከኛ ጋር መመሳሰል አለብሽ። እንዴት ነው ጋይስ? ጭቃ እየጠበኩሽ ነው። እዚህ ግለጪ። ምን ትመስላለች? ምን እዚህ ነኪው። እስካሁን እኮ ልቅ ብዬ የምጠብቅሽ አንቺን ነው። የጨረስን መሰለኝ። ቆይና ምን እሺ ነው ባሌ አያምር? ኧረ ከሰውየው ግን ታውቂያለሽ የመጨረሻ በቃ ቆርቆሮ ይጸዳል። አንተ ግን ቆይ ራስን በምን ሂሳብ ነው የምታስበው? በቆሼ ልጅ ሂሳብ ነው። ደምረሽ ብትቀንሽ ደሜ ቆሬ ቆሼ ወይም አዲስ ካቴ ነው። ስማ ትንሽ አታፍርም? ዋይት ሃውስን ከጓንታናሞ ጋር ታወዳደር? ይበላት እሷን አጥፋተኛው ከማንም የቆሼ ልጅ ጋር ፍላፊ ምን አካፈታት? ደረጃ ነው በቆደ ዛፍ ላይ ምን ይቻልካ? ሞጣ አለብኝ ዛሬ እንደው አጉሩ ተላቸው እስር ቤት ይበሰብሳታል። አቺ ምን አባሽ ያልሽው? አልቀረብም ቆሼ እኔ ነኝና ቁልምጫች እኛ እኮ የታጢ ቺካንስ ፍሬንዶች ናችሁ ብለን ያከብርናል። ጭራሽ የቆሼ ልጅ ምናምን ብለሽ በህሉላችን ላይ ትሄጃለሽ እንዴ? እኛ ከቆሼ ልጆች ጋር ምንም አይነት ህሉና የለንም። ግማታ ቁናሳ አረ ጀለስ ከምን እሺ ነው ሸኖ ቤት አስገጥማችሁ አንዴ መኪና ውስጥ የባሌ ስጦታ እንዴ? ጊፍቴ ቤቲ ወርቁስ
ደረሰኝ ባልተቆረጠባቸው ሰነዶች ላይ ምን ፍጠር ነው? ተወልደ ጓደኛ እኮ ነኝ። በራስ ስህተት በፈጠርከው ከስንትና ስንት ሺህ ብር ዕዳ ወይኔ ቤት ከመውረድ ያልታደግኩ ብቸኛ ጓደኛ ነኝ። ሰው ከሰራ ይሳሳታል። ይህንን ደግሞ ሰርቼ መክፈል ነው የምፈልገው። ሌላ ስህተት መስራት አልፈልግም። ትሰራለህ? ትሰራለህ? እያስገደድከኝ ነው? እንደዛ ከመሰለም በለው። ቆይ አሳሰረሽ ልጠይቂ መምጣትሽ ነው? ቆሮቆሮ ልትል ነው እንዴ? እኔ ነፃነት አማረኝ እንጂ ምቾት ፈልኩ አላልኩሽም። እሺ እባክህ ወርቄን ፈልጌ ነው የመጣሁት። ቆይ አንቺ ግን ምንድነው የኔ ቆሼ ልጅ መሆን እንደዚህ ላንቃሽን ያሳከከሽ ነው ወይስ ዝቅ ብሎ መፈጠር ኃጢያት ነው? ስሚ እንኳን እኔ ፍጥሩ አምላክ እንኳን ምድር ሁሉ የሱ ሆኖ ሳለ በከብቶች በረት ተወልዷል። የጥጃ ተንፋሽ እየሞቀ አቦ ክርስቶስ ግን ይመቸው። ቆጭ ባሽን ፍለጋ ነው አይደል እዚህ ድረስ የመጣሽው? አዎ። ያለ መታወቂያው እንዳሳሰርሽ በመታወቂያው አሳስፈችኝና ገጭሻለሁ። አለበዚያ ግን ግለጪ ነክቼዋለሁ። ማነው ያለው ብዬማ አልጨነቅም። ማነው ያለው እንዴ? ዋስ መሆን ፈልጋለሁ፣ ማስፈታት ፈልጋለሁ። እሱ ፍቱልኝ። አዎ አንቺ አይደለሽም እንዴ አራሳ አድርጎኛል ብለሽ ያሳሰርሽው? አሁን እንዲፈታልኝ ፈለኩኝ። ለጊዜው እንዲስቲ ቃልሽን መስጠት ስላለብሽ ግቢ። አልገባኝም። ምን ማለት ነው? ግቢ ቃልሽን መስጠት አለብሽ። ምን ስላደረገች? ግብር ማጭበርበር እኮ ወንጀል አይደለም። መንግስት ከማይፈልገው ዝሆን ከሚያክል ነገር ላይ ጭራው እንደመቆንጠር ማለት ነው። አንዴ ስራ ላይ እንደውልሻለሁ። አንተ ነገሩን ብሎ አክብር። አረ ዮባ ጊዜ የሚሰጥ ጉዳይ አይደለም። ቤቲ እኮ ነኝ የሀኒቾ ጓደኛ። አወቅኝ። አውቄሻለሁ። ስራ ላይ ነኝ አልኩሽ። ሀኒቾ ታስራለች። ምን አድርጋ? ገና ለገና ማታ እንገናኛለን ስላልኳት ካልጋ ጨዋታው ራሷን ቀድማ ማራቋ ነው። ባቡን አረገ። እዮ ምንድነው የምታወራው? ያን ያክል ገንዘብ አንስት ያልኩ እንስት ብለው ምን ተፈጠረ ነው? ታስራለች ምናምን ነው እንትሉ ችንች ነገርኛ መቻታ ደግሞ ሌላ ወጪ ሊዳርጉን እኮ። ለመሆኑ ምን አድርጋ ነው? ቅድም የሰጣትን ወርቅ ሌባ ዘረፋት። ምን? ገንዘብ ይወዳል ብለሽ ከሆነ ተሳስተሻል። እሺ ገንዘብ እንደሆነ ጭራ ነው። ደግሞ ከምንም ያክል ገንዘብ ደግሞ እሷ ትበልጥብኛል። አንተ ካልመጣ ቆዳ ታጥሯት ይችላል። መጣው። ለማንኛውም መጣለሁ። አንድ ከረንት 33 ግራም ወርቅ ያው ገደል ገባ። እንዴ አሁን ገንዘብ ጭራ ነው ምናምን ስትል ነበር እና ከገንዘቤም ከሷም ሳሎን ልቅርልህ።
አንቺ ወርቁስ ወርቁስ ከኔ በላይ ወርቁ ነው የሚያሳስበው ይሄ ሰላም አልኩሽ አይደል እንዴ አንቺ ለምን ነገሮችን ቀለል አድርገሽ የምታየው 21 ከነ 33 ግራም ወርቅ ነው ዋቴቨር ምንም ሰላምታ አይቀርም በጣም በወድ እንደተገዛ ታውቂያለሽ አይደል ያለችው ስለኔ አትጨነቅም ይሄ ወርቁ ነው የሚበልጥበት ወርቅ ያለበት ነው ብቻ ፕሊዝ ማለኛው ምን ልርዳሽ ወርቁ ነው የሚበልጥበት አይደለም እንደሱ ማለት ነው አዎ ታዲያ እንደሱ አትናገር አንቺ ጋር አንድ ከረም 33 ግራም ወርቅ ነው በጣም በወድ የተገዛ ለአንጥራኛው ራሱ ውድ የተከፈለ ይገርማል አንቺ ደስ ካለሽ ታዲያ ናይስ ቴንክ ዩ እሺ አንስ ይዋ ምን ነው ተረጋጋ ይሄን ፈልጌ ግን አይደለም የመጣሁት ሚስት ናታ ተንከባከባት ውደዳት ከልብ አትከፍልበት ወይ አትሞት ስማ ሴት ልጅ ክብር ትፈልጋለች ሌላው ይቀር እኔ አንተን 10 ሳንቲም ልለቅም አይደለም የመጣሁት ጋምባ እንዳትከተል አሁን በቃ ተረጋጊ ያለፈው አልፏል አሁን ወደ ራስሽ ተመለሽና ውሃውም ስለሞቀ ገብተሽ አውሰጂ ከዛም ሳንበላለን እንኳን ደስ አለ ወርቆቹ ባለቤቶቹ እጅ ተመልሰዋል እንዴ የወርቁ ባለቤት እኮ አንቺ ነሽ ወይስ አይመልስልኝም ብለሽ ዘግተሽ ነው ፕሊስ ዮ ምን ነው አለ ቀለል አድርገሽ እንደዚህ ማን እንድትሳቀቅብኝ አልፈልግም ነይ ማነሽ ጥራትስኪ ማለት ዘርቱን ደግሞ ከናንተ ጋር ኮንዶሚኒየም እየከፈሉ መቀመጥ ሰለች ሀብታም ቤት አግኝቻለሁ ገብቼ ብሰራ ይሻለኛል እናንተ ልጅ ጮሌዎች ናችሁ እንኳን አዲስ አበባን መንገድ አይደለም የአዲስ አበባን ወንድ ኪስ ጥብ የምታረጉ ናችሁ ወይ ሀንዬ እንዴት ነሽ እንተዋወቃለን እኔ እንተዋወቃለን ተሳስተሽ ነው ምን ነው ሀንዬ ረሳሽ ዘርቱን እኮ ነው የድሮ የሥራ ባልደረባ የኔና ተመሳስሎብሽ ይሆናል ወይ ኤርፖርት ትሰሪ ነበር የምን ኤርፖርት አመጣሽብኝ አረ እግዚአብሔርን እንኳን ፍሬ ሰው ፊት አትንሺ ወይ እናት ተመሳስሎብሽ ይሆናል እንዴ ይቅርታ አዲስ ሰራተኛ ናት በቃ ዘርቱን ወደ ስፋት ተመሳስሎባት ነው ቤቢዬ
ሀና ይሄ ነገር ግን እውነት ነው? ምን? አይ አውቅሻለሁ። እንዴ ታውቀኝ የለ እኔ ሆስቴስ አይደለም? ያው የፊት መመሳሰል ይሆናል። አዎ ሊሆን ይችላል። ሳሎም ምን ትሰራለሽ? ከኩዮችሽ ጋር ይሻልሽም? ምን ማለት ነው ቤቢዬ? ጓዳ ይሻልሽም ወይ? አልገባኝም። ኩያቢስ? አቤት። ቆይ እኔ ያልኩን አልኩሽ። አሁን በጣም ከማስብሽና ከአቅሜ በላይ ከአእምሮዬ በላይ ነሽ ቤቢዬ። What's wrong, baby? ለካ ሆስቴስ ነሽ። ኦ ታውቂለ ስራዬ። አሁን በእናትሽ ቤት የለቀሽ ውጭ። አቤት? ቤት የለቀሽ ውጭልኝ። ዮባ ምን ችግር አለ? እስከዛሬ ፍላይት ኦልድ ኤርፖርት ምናምን እያሉ ሲያላግጡ ብና እንደ ኖርት በና ስራቸው ምንድነው ታውቃለህ? ምንድን? ተራ የመንገድ ላይ ጠራጊ ጽዳት። አንድ ነገር ልንገርህ፣ ሲበዛ ራስ ወዳድ። ትክክለኛ ማንነቴን እንዳልነግርህ እንኳን ጊዜ አልሰጠኝም። ተው ዮባ፣ ባልተረጋገጠ ነገር ላይ መደምደም ጥሩ አይመስልም። መጥረግም ቢሆን ደግሞ ስራ ነው። ካልመሰለህ ከመሰለ ጋር መኖር ትችላለህ። ሀኒ ረጋ ብላችሁ ተነጋገሩ አይሻልም? እኔ ውጭ ልቆይ። አይ እኔ ነኝ ጥፋተኛ። ግድ የለም። ቴንክ ዩ። የምትከተለኝ? ምን አርጊ ነው የምትለኝ? መሀይም ያራዳ ቦስ ቦሳችን ወይ ይጀረክ ይሄው ንብረትሽና አሙዬ ምን ነው ሞቀሽ እንዴ? ትንሽ ጣጣ የለውም። ለክፉ ቀን ያስቀመጥናት ቬንቲሌተር አለች። ማዘር ለክሱላት፣ ቬንቲሌተር ለክሱላት። እሺ ይሄው ምን ያስ ለተንስ አናሎግ ነች። ግድ የለም አንቺ አደረሽ አናሎግ ነች። አንተ ደግሞ እስኪ ቴሌቪዥኑን ክፈትላታ። አረብ ሰዓት ላይ አርግ። አንተ ነውን ሰካን አረብ ሰዓት ላይ አርግላ። እስቲችን ደግሞ የምትበላዋን ትንሽ ቀመስ አርጉ። እሺ በታንሰም ያስ ለነቦስ እሱን ብቻቸው ማለት ብልስት ያራዳልሽ ፎስን እና አንቺ መሳሪ ምግብ እኮ የመጨ ነው የሚጣፍጠኝ ታዲያለሽ? እሙዬ ቡሊው አልተመቸሽም? አይ ተመችቶኛል። ምን ቫይረስ ባክቴሪያ ምናምን ፈርተሽ? ጣጣ የለውም። አንቲ ቫይረስ ይጫንልሻል። ጫንላት አንቲ ቫይረሱ እንዴ አረ አንይላ ችግር አለ
ሁሉ ይቅርታ ግን አልተዋወቅንም። ማልበል እኔ ጭሩንቁስ ምነው ልታቆላምጪኝ ፈልገሽ ነው? ጭቆ ጣጣ የለውም ጭሩንቁ በይኝ። ኢየሱስ ማን ነው? ራሱ ከርቢት ሲቆላመጥ ማን እንደሆነ ታውቂያለሽ? እንጭ ቁሪት እሷ ቆልብጫ አለች። ስትቆላመጥ እርግጫ አንዳንዴ ስዘልም እንደ ቆነጫ ኢየሱስ አማሷ እሷማ ታውቂ ስትቆላመጥ ቦስ ያራዳ ልጅ በሷ እንኖር ነው እንዴ? ጭንቅላቷ እኮ ሜጋ ነው እንዴ? በሷ አንደራደርም። አይገርምሽ? ቦስ ለምን ሲቆላመጥ ብስብስ አለው? አረ ለባሉ ድምጠት አረ ለጨዋታ ነው ባለ ታጅ ፎታ እነሱ ባንዴ ነው አይሽ ደንፉ የሚጭሩት። እቺ መድረሻ ቢስ ካና እንደሆነች ነው ማነች? እቺ መንገድ ጠራጊ ናት። ለምንድን ነው የምትደውለው? ይቅርታ ልጠይቀኝ ነው? ይቅርታ መጠየቅ አለባት። እግሬ ላይ ወድቃ ደግሞ ይቅርታ ካልጠየቀሽ ነው ይዩባር ይዩባ ስለመምጣቱ እርግጠኛ ነህ? ለምን ነው ተመልሳ ማትመጣው? ምን አማራጭ አላት? ደግሞ አንድ መንገድ ጠራጊ ደግሞ ተመልሳ መጣች አልመጣች ያልኩህ አውራ እዛ አስፓልቷ እንደ ፈጣን ሎተሪ ስፍቅ አገኛት የለ እኔ እንጃ። እኔ ግን ስለመምጣቱ እርግጠኛ አይደለም። ለምን? ሂጂ ውጭልኝ ብላ ያባረርካት ቀን በአንተ መኪና ተከተላት አላልከኝም? ለካ አንተና እነዚህ የምትጮቱብኝ እስከዛሬ ድረስ ሌላ ማን ጠላታለህ? እሷ ምን ታርግ ታዲያ? መናገር ነበረባ። እንዴት ይሄን ነገር ትደብቀኛለህ? ምን ይነገራል? ይዮ አንቺ ስልክሽ ጭር እያለ ነው። አንሳው። ሄሎ አቺ ባክሽ ቆርሎ ምን እሺ ነው? ሄሎ እያስፈራራኝ ነው እንዴ? ያና ስልክ አይደለም እንዴ? አና ስራ ላይ ነች አባቴ። ባካ አገናኘኝ። ስራ ላይ ነች ትላለህ እንዴ? ደግሞ ስራ ላይ ነች ተባልክ አይደል? የኔ ወንድም ባለቤቷ ነኝ ያልኩህ እኮ አሁን ነው አገናኘኝ። ቆይ አንተ ግን ለምን አትፋታትም? ምን አንተ አይነበረ እሱንም በጥንቃቄ መያዝ አልቻልክም። አትፈታዋል። የዶሮ አያያዝ እንኳን አትባንንም እንዴ? ላባንሽ እንዴ ጀለስካ? የእናት ጥቅም የሚታወቀው መቼ እንደሆነ ታውቃለህ? እናት ስትሞት ነው። እሺ ስለ እናት ለመሆኑ ስለ እናት ጥቅም የምታውቀው ነገር አለ? የገባህበት ገብቼ ምን እንደማረግ አሳያለሁ። እሺ እሺ የኛ ስፓርታከስ ግላዲያተር አላወከኝም። እኔ የዋ ማን እንደሆነ ከዚህ በኋላ እንዳትደውልሽ። ምን አይነት ገጀራ ነው በእናትህ? እዩባ ማን እንደሆነ አላወቅም ማለት ነው ወይ? እዩባ የማንም መንገድ ጠራጊና ማንም ፍርፋሪ ለቃሚ ነው እንደዚህ ጮትብኝ። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። ዘጋቸው አይደል? ቶኒ ማረጋው ተቃለ የእናት ጥቅም የሚታወቀው መቼ እንደሆነ ታውቃለህ? እና ስትሞት ነው። እሺ ይሄን ፈልጌ ግን አይደለም የመጣሁት። ሚስት ናታ፣ ተንከባከባት፣ ውደዳት፣ ከልብ አትከፍልበት ወይ አትሞት። ስማ ሴት ልጅ ክብር ትፈልጋለች። ሰላም እንኳን አትለኝ? አይ ቤቢ ላውራ ፈልጌ ነበር። ወይ አንቺ ለማትሽ
ዛሬ ላይ በጣም እንደከም ሄሎ ዮ ተወልደን ያልቻልኩ እዮባ ካልቻልክ ይቅርታ ጠይቃታ። እንጃ ምን እንደማደርግ ጨንቆኛል። በጣም ተሳስተሃል። ሀና በእርግጥ ስራዋ መንገድ ጠራጊነት አይደለም። አላውቅም ብቻ እኔ መንገድ ጠራጊ ግን አይደለች። እኛ መስሪያ ቤት የሆነ ጉዳይ ትመላለሳለች። ወይ ሀኒቹ ስልኳን እንኳን የሚያነሳው ያ የቆሼ ልጅ ነው። ዝም አትይው እንዴ? እዩብ ደወለ። ኧረ ምን ፈጣጣ ነው? በእናትሽ ቀዩ ተጫነው። ሆዳም ደግሞ አያፍርም እንዴ? ሄሎ ወርቅን እንደሆነ እጅ አስገብታል። ደግሞ ምን ቀረ? አቦቀዩን ተጫን በቃ። ኡፍ ልዘጋው ነው። ምን ከፍላችኋለሁ? እሺ በቃ በጣም አዝናባለች። ያለችበትን ቦታ ብቻ ጠሩ። ኧረ ጣጣ የለውም። አቡነ ኦ ማይ ጋሽ አቡነ ኦ ማይ ጋሽ ምን ነው ባቢዬ? ይዲዋ ማን አታውቃትም እንዴ? ቺፓ እኮ ናት። አላውቃት። እሺ እንተዋወቅ። ሀና እባላለሁ። የወንድምህ የምን ጊዜም ጓደኛው ነኝ። ኧረ ይሽ የሚቆጣጥሽ የምን ጊዜም ጓደኛት ያለሽ እንዴ? ጉደኛ። ይሄ ምን አለበት? ጓደኛው መሆን አልችልም? የቆሼ ልጅ እኮ የቆሼ ልጅ አይመጥንሽ አይደለ? አሁን እንዴት መጠንሽ? አትባቢ እንደሱ ይባላል እንዴ? አንተን ከትምህርት ቤት ለማምጣት እኮ ነው እዚህ ድረስ የመጣችው። እስከ ዛሬ እናንተ ነው የምታመጡት? አይ አንቺ እኮ ሻይ ቡና ልትል ፈልጋ ነው እኮ አቢ። ለቆሼ ልጅ ሻይ ቡና ምን ያደርግለት? ኡፋ ነው እንጂ ቆሻሻ ያልነው ጸዴ ኬክ ብበላ ገንባሬ ላይ ኖ ዲስክ ብሎ ነው ምንጽፎሽ። ፕሊስ በእናት እኔ ልመለስ። ኧረ እኔ በእናትሽ ሙዲሽ አይቦክም እንዴ? ባንተና በወንድም መሀል መግባት አልፈልግም። ቂም አያውቅም አልኩሽ እኮ እንዴ። በጣም ቅር ብሎታል። ቅድም አይቼዋለሁ። ኧረ የቆሼ ልጅ ቂም አያውቅም። በእናትሽ እሺ በይኝና ወደ ውስጥ እንግባ። እውነት ነው። አንቺ ባቢ እኔ መቼ አታውቂውም። ባቢ እኮ የቆሼ ልጅ ነው። እሺ የቆሼ ልጅ ደግሞ ያው ቂም አያውቅም። ይልቅ አሁን አይኗን ጨፍ አድርግና ይዛት ግባ።
ምን አዲስ ነገር አለ? አቦ እባክህ ዝም ብለህ ታዘዝከው አድርግ። አይኗን ጨፍ አድርገህ ይዛት ግባ ተባልክ ይዛት። ባቢ ኩኪ ማለት ይኔ ጌታ ቴንክ ዩ አመሰግናለሁ። አረ በይ እባክሽ ሙዬ ጊዜ የለሽም። ፈጠን በይ ፈጠን አድርጊው። ና ፈለውና ታቴ ባንክ ካለው ገንዘብ ላይ ትንሽ ወጪ እንዲያደርግ ባቢና አዝዤው ወጪ አድርጓል። በቃ ይልቅ በቃ እራታችሁን በላሉ ወይናችሁን ጠጣጡና ለወያው ግርግዳዋ ትንሽ ጠባብ በምትል ከሆነ ጠጅ ጋር ሪሞት ኮንትሮል አለች። በድግ አድርጋችሁ ግርግዳዋን ሰፋ ስታይል ያራዳለች። በቃ ይመቻችሁ። ባቢን ይዞ ተሸበልኩ ዳለ ህፃን ልጅ ከባንክ ብር ማስወጣትና ማስገባት ይችላል? የት ባንክ? እናት ባንክ። እናት ባንክ ቅርንጫፍ? መቀነት ቅርንጫፍ። እናት ባንክ መቀነት ቅርንጫፍ። መስቀል ፍላወር አካባቢ ያየሁት ልበል? አይደለም። እናት ባንክ መቀነት ቅርንጫፍ ማለት እሜ ወገቧ ላይ በመቀነቷ አስራ ከምታስቀምጥልን ገንዘብ ላይ ለዚህ ዝግጅት የሚሆን ብር አውጥቻለሁ ማለት ነው። የነገን ማወቅ ፈለግኩ መጪውን አሁን ናፈቅኩ። ኧረ ቀስ በል አደሩት እኮ ገና ከመውጣታችን። ኧረ ቀስ ብላችሁ ትደርሱበታላችሁ። አንተ ምን እንደ ከካም ፍየል ግድግዳ ስር ትታከካለህ? አንተናን ጎት ጆሮን ታዳምጣል እንዴ? ኧረ ንካው በእናትህ እንዴ! እንደውም ይውጣልሽ። ቤቲ ቲና ሳያችሁ ዝም ብላችሁ አፍጣችሁ አትዩ። ወይ የምናደርገውን ነገር ካለ እናደርግ፣ ያለበለዚያ እሷ ያለችበት ቦታ ነው። እንደዛም አይሆንም። እንዴት አይሆንም? ቆይ ለምን አይሆንም? እኔ እኮ ኢዮብ ነኝ። ገነት ውስጥ ከመላእክት አጠገብ ራሱ ብትቀመጥ አንጠልጥሎ የማምጣት አቅም አለ። ይሄን ደግሞ ሁላችሁም ታውቁታላችሁ። ሁላችሁም ውሏም ማዳሯም ከዛ ጋር ቆሼ ልጅ ጋር ሆኗል። ስልኳ ላይ ሳይቀር ስደውል የሚያነሳው እሱ ሆኗል። ማን ነው የቆሼ ልጅ የምትሉት? ማን ነው? ያ ነው ወርቋን ቀምቷት የነበረው። ጥሩ ነው። አሁን ራሱ መጥቶ ወጥመዱ ላይ መደነስ ጀመረ ማለት ነው አይደል? እገለዋለሁ። የምታገኙት መንገድ በምትችሉበት አቅም ንገሩት። ባቡን አረጌ ምን ነው በልሜ ሆነ እኮ ከነዚህ እንደ ዶሮ ጭሮ ከሚያድሩ ሰዎች ጋር። ኧረ በእናትሽ እንዴት ጠይፋቸው እንደነበር አስታውሽ።
አሁን እንዴት አድርጎ ቢያስተበትብሽ ነው ማማሙት? ምንድነው የሚጎልባቸው? ግራውንድ ፕላስ ቤት ምናምን እየኖሩ ያው ሳውና ባዛቸው። ኧረ ያውልሽ እስቲም ባዙ ይበላሉ፣ ይተነፍሳሉ፣ ደግሞ ከናንተ የተሻለ ያስባሉ። ስቢ አሁን የመጣ ነው አንድ ነገር ልናገርሽ ብቻ ነው። እዮባ በሰራው ስራ ተጸጽቶ ይቅርታ ሊጠይቅሽና ቀደሽ ማጥርሹ ገንዘብ ሊሰጥሽ አስቧል። እዮብ የሚሰጥሽ ገንዘብ ምን ያህል ህይወትሽ ሊቀየር እንደሚችል ታውቂያለሽ? ላንገት የሚከብደው ራስ የለም። የሱ ወርቅና ጨርቅ ለኔ ምንም አይደል። የነሱ ፍቅር ይበልጥብኝ። ታጤ ባቢ ጉሮናል። ባቢ ሆኖ ነው ትምሩ ውስጥ ፊት ሳይበላ አይቀርም። የት ነው ያለው ነው? ሆስፒታል እናቴ ቆማል። ይቅርታ ባልሳሳት ቤተሰብ ነው መሰለኝ። አዎ ጋሺ እሱ ፕላዘሩ ነው። ብቸኛው ወንድሙ ነው ዶክተር። ወንድም እንዴት ነው? ለጊዜው ምንም ማለት አይቻልም። ሰብኮንሺየስ ስለሆነ። ሰብኮንሺየስ ምንድን ነው? በሽታ ነው። ኧረ ዝም በል በእናትህ። በሽታ ነው ተባልክሏሽ። በል በቃ ይኸው ዶክተር ያወራል። ሊሞት ነው። በሽታው የምግብ መመረዝ ወይንም ፉድ ፖይዝን። ለማንኛውም ሕክምናውን ለመጀመር አንድ 10 ሺህ ብር ማስያዝ ይኖርባቸዋል። 10 ሺህ ብር ዶክተር? 10 ሺህ ብር ከየት ይመጣል? ወይኔ በእናትህ አባቴ፣ ወይኔ አባዬ፣ ስልኩን አንሳው በእናትህ። ሄሎ ቤትዬ። ሄሎ እባክሽ ሀና ነኝ። ዊ ሀና፣ የት ናችሁ? ሀሳብሽን ቀየርሽ? እኔ አላምንም። አዎ ቤት እንመጣ ፈልጌ። እሺ እንጠብቅሻለን። ነጭቆ የኔ ቆንጆ አንቺን ያየ ይሄ ቆሼ ልጅ መደብ ላይ እንዲያጋደምሽ። ግን ብሩን የሚሰጠን ይመስላችኋል? ለፍልሱ ትጨነቂያለሽ? ገና ራሱን ሊጋጭሽ እኮ ነው የኔ ማር። እና ሳይረፍድብን እንሄዳለን። ወይ እንዴት እንዳለቀሰ ሲያሳዝን እኮ። በስማ አምጡልኝ ብሎ ቆንጆ ሆነሻል። የቱ ይሻላታል? ይሄኛው ነው የሚያምርባት። እሱ ይሻላል? አዎ ይሄ ያምርባታል። ወደድሽው ማሬ? አምላኬ የልጄን አይን በድጋሚ ያሳየኝ ተመስገን። እሜ እኔ አንቺ ታጤን የቤት ቁጥር ያለው ቤት እስካላስገባም አልሞትም። እሺ አባዬ እንዳፍ ያርግልኝ የኔ ልጅ እንዳፍ ያርግልኝ። ያስያዛችሁትን ገንዘብ ከገንዘብ ቤት ሂሳብ አሰርታችሁ መውሰድ ትችላላችሁ። አንዴም ገንዘቡን ቆይ ማን ያስያዘው? እኔ ነኛ። እኔ ቆይ ከየት አመጣሽው? ከእናት ባንክ። አይ ታጤ እና ደግነት ያልቅባትን ብላ አይደል ያሳደገችን?
ከዚህ በኋላ ህክምናውን ውጭ ሆኖ መከታተል ይችላል። እናም አመጋገቡ ላይ ከፍተኛ ጥንቃቄ ልታደርጉለት ይገባል። ዶክተር በጣም ነው የማመሰግነው። ሄሎ አንተ ቆመ የምትቃዣ አስማተኛ አይደብርህም እንዴ? በእናት ወደ ላይ ልትወድቅ ስትወረወር ኧረ ሼም ነው። ወደ ላይ ወደቅ መተታ አስተብት በባስ ነው አይደል? ደግሞ አቤት አቤት ማጠራ ስማ እስኪ ኪሴ የሳሙና ሳይኖር ልጅቷን ባባራ አጥነት ልካታለህ። ወልውለናት ነው እሺ ሳሙናን ያረጋገጥ ነው። በቃ ፈነዳሽብኝ ማለት ነው። ጦ ብዬ ነው ያገባህ። ስማ አሁን የደወልኩልህ ባለ ሀብቱ የሃኒቾ ባል ሰርፕራይዝ ሊያረጋት ስለሆነ ለተተስካር እንድትወጣ ስማ ደግሞ ቤቱ እንዳንተ አይነት ነርክ ለብሶ የሚገባበት አይደለም። ተበድረህም ተለቅተህም ቢሆን ሱፍ ለብሰህ ትመጣና ሂሳቡን ያወራርደዋል። ኦኬ ፌንት እንኳን ብትሰራ የሚደግፍ ሰው ይዘህ ብትመጣ የማይከፋ አረ ቦስ እንዴ ቶሎ ፌንት ስራና እንደጋግፍ ባከኛ አንችብላለን። ምን ያጣድፋል አንተ? እኔ አዲስ ልብስ ስለማላውቅ አዲስ ልብስ እኮ በቃ የመጪ ፎከተኝ ታውቃለህ። አሳከከኝ እኮ ፍሬንድ ያለመደብሽን አይላብጅክ እንደሆነብሽ። ስማ እኔ ግን በዚህ ሁኔታ ባቢን ጥዬ መሄድ የምችል አይመስለኝም። ኧረ ግለጣጥ የለውም። በዚህ ሰዓት ከኔ በሽታ ያንተ ይብስ ታጣማላ አይዞ ገና ይብስባል። ይዶታ እናት እቺ ከዲስካውንት ጋር አስካላለችም። አረዙ ነው ከኔ ካላየው ምናምን አላምን ብላችሁ ትንጫጩ። ቆይ ግን እኔ ምን አድርጊያት ነው? ቆይ ትምጣ እንጂ ቀድመህ ፊንት ተሰራ ነው። ትምጣና አንደኛ ፊንት ተሰራ ስጦታ አዘጋጅልሻለሁ። የኛው ለመልካም ስነ ምግባርሽና ለትትናሽ። እርግጠኛ ነህ? ለመልካም ፈቃደኝነትሽና አክብረሽን ስለመጣሽ በድጋሚ አመሰግናለሁ። ዋው
ምንም ማድረግ አያስፈልግም። የፈለገችውን መርጣ የማግባት መብት አላትሽ። እኔ እድሌ ነው። የኛው ደግሞ ካለ ስራሽ ብዙ ነገር ስላስቀየምኩሽና ችለሽኝ ፈቅደሽ ወደ እኔ ስለተመለስሽ እንደ መካሻ እንዲሆንሽ ቴንክ ዩ። አንዳንድ ጊዜ ያው ታውቂያለሽ ወሬ ምናምን ስሰማ ስለተጨነቅኩ ነው። ምን አይነት ወሬ? ማለት አንድ ዱርዬ መንደር ልጅ ፍቅሬን ቀማኝ ብዬ በጣም ሰጋሁ። አልገባኝም። ምን ነው? ይሄ ወርቅሽን ነው የሰረቀሽ ሰው ነው? ያ ቆሻሻ እየበላ ያደገው ከሱ ጋር ገመትክ? እዮ ስጋት ልንገርሽ ብዬ ነው። ፍቅር ደግሞ ንጹህ ይቅር ባይ ነው። አያት አንቺ ቆይ ማለት ነው። እዮባይ ትንሽ ከቅድም ጀምሮ ኮንፈርት አልሰጠኝም። ሽንት ቤት ደርሼ ልምጣ? እንዴት ነው ወጥታ ሳትሄድ አትቀርም ማለት ማለት ነው?
ቀለጥኳታ። ይዋ ምንድነው ቀለጥኩኝ? ተወልደ እና ካንተ ንብር ያንን ሁሉ ገንዘብ ይዛ ነው አይደችው? ተወልደ ሁሉ ጊዜ በቃ እየነገርኩ እኔ እኮ በቃ ተረጋጋ። እኔ ነኝ ማልቀጣው ነኝ። አሁን ለምን እንደው ቁጭ ብላችሁ አፍጣችሁ የምታዩኝ? ልጆቹ ምንድነው የምትለው? ሌላ ሁለተኛ ስህተት ለምን ትሳሳታለህ? ተወልደ ገንዘቤን እኮ ነው ይዘው ሄደችው አይደል? እኮ ሁለተኛ ስህተት ለምን ትሳሳታለህ? እንግዲህ ያው ገንዘብ ማግባት ከፈለክ ገንዘብን በሴት ቅርጽ አስጨፍልቃ አግባ። ለአንገት የሚከብደው ራስ የለምሽ። የኔ ወንድም አንቺ ሸርሙጠሽ በምታመጪው ገንዘብ አይደል እሺ የሚታከሙ? ሸርሙጠሽ ነው ያልከው? አዎ ሸርሙጠሽ በምታመጪው ገንዘብ። ስሚ እኔ እኮ ቆሽ ልጅ ነኝ። እዛ ቱጃሩ ባልሽ ጋር ጥንብርኩሴን እንዴት ስታወጪኝ እንደነበረ ታስታውሻለሽ አይደል? አዎ ምን ታይቶሽ ነው የምታሽው? ይብላኝ ለኔ አምኜሽ ሰማዩ ተገለበጠ። ባቡና አረጋ በገብረ ክርስቶስ በእግዚአብሔር ስም አንቺ ባቡና አረጋ ባቻ ዛሬ እኮ ስራ መግባት አለብን። የት አየር መንገድ? ያጣ ግዴለም ዛሬ ይቅርባችሁ። ዛሬ ይቅርባችሁና ወደ ቀድሞ ስራችሁ ተመለሱ። የልጅ ሰፈር የት ነበር ያልሽኝ? ቆሼ ነው የቆሼ ልጅ አይደል እንዴ? ስለዚህ እንደለማመደው ያን ቆሻሻና ፍርፋሪ ይለቃቅ መምጣቱ አይቀርም። በዚህ በላርጋቲ መርዝ ገንዳውን በመበከል ሬሳውን ማየት ፈልጋለሁ። እንዳለ ሰፈሩ ልጅ እኮ ይሄን ነው የሚበላው። ተያይዘው ማለቃቸው እኮ ነው። ይለቋ ምን ይለቁ? ድሮስ ቆሻሻ ምናምን የሚበላቱ ልጅ ምን ያደርግልናል? ለእነሱም ቢሆን ከዚህ ሰቆቃ ነው ገላገልኳቸው ማለት ነው። ይሄ ለምታደርጉበት ለእናንተ ደግሞ ህይወታቸው ሊቀየር የሚችል ጠቀም ያለ ገንዘብ ነው ይሰጣቸዋል። አለልቷ እንዴ ኖ ሲግናል ምናምን ብለሻል ነበር እንዴ? ምን ልትስቢ ደግሞ መጣሽ? ቀራማ እመቤት ደግሞ ምን ቀረሽ? ምን ታየሽ ፍሉካ? ለምን እንጂ ምን እሺ ነው? አንቺ ግን ለምንድን ነው የምትጋፈጪኝ? በጣም ስለወደድኩ። የቆሼ ልጅ እኮ አይመችሽም። ረሳሽው እንዴ? ሜቢ ላታውቁኝ ትችላላችሁ። ተሸፋፍኜ ቱታ ለብሼ
ስለሚመጣ እኔና ጓደኞች ገንዳ ነበር የምንሰራው። ገንዳ ቆሻሻ እናንተ ጋር ነበር ሙሉ እና እኛን እየመሰልሽ ኖረሽ ነው እስከዛሬ ራስሽ ስትመጻደቂ የሆነውን የከረምሽው? አስመሳይ ነሽ። ሴሰኛ ምንም ማለት ትችላለህ። ማንነቴና ፍቅሬን ግን መርገጥ አትችልም። እንዴ እኔ የምለው ታዲያ ቆይ ትላንት እዛ ሆቴል ውስጥ የሰርግ ስነ ስርዓትሽን ነው ወይስ የቀብር ስነ ስርዓትሽን ነበር ስታካሂጂ የነበረው? ጭቋ እኔ ሁሉን ነገር ያረኩ ለባቢ ስለ አይ ነው ስማርት ወይ አይደለም፣ ግን ከዚህ የተሻለ አማራጭ ስላልታየኝ ዛሬ እዚህ ድረስ የመጣሁት ይቅር እንድትለኝ ወይም ደግሞ ፍቅሬ እንድትቀበለኝ አይደለም። በጣም ስለምወድ ነው ይሄን ሁሉ ያረኩት። ቻው። ባላየሽ ላሻ ይገርማል። አንተ ለነሱ ስትጨነቅ እንጂ ከነሱ ጋር ተሻምተስ በላ አይቼው አላውቅም። እነሱ ጭረው ከበሉ በኋላ የተረፋቸውን ነገር ወደ አፌ ልካታለሁ። የኔ ጌታ በልችን አፍ ላይ አድርግ። ምን እሺ ነው? ጭሬ ምን እሺ አባዬ ምን እሺ? ኧረ ሰርፕራይዝ ነው። ሁሌ እሺ አንቺ የቡሌ ግን ሳስበው ታውቂያለሽ? ኧረ አንቺ ሳትሆናከረም ታውቂያለሽ? ያው ምልሽ በቆረጣ ለመግቢያ እኮ ነው ችግሮቹ። እቺ ባንዳት ሆነ ነው። ኧረ ነው ማንበጣ ነገር ነው በእናትሽ። ኧረ ይፎሳ አንቺ መጨረሻ ጉዳይ ነው ነገር ቆመች። ኧረ አንቺ ላሻ ባቢ እንዴ! ይሄ ነገር ግን ታውቂያለሽ ለታመመ ሰው ፊቱን ሳይሆን አይቀርም። ኧረ ጭሬ አሁን ምን እንደምታረጊ ታውቂያለሽ? ለባቢው ሰጪ። አዎ ላሻ እኔ እብራቢ አቺ ጭሬጉስ አቺ ተኝቶ ከሆነ እንኳን ስሚ ሲነሳ ከእንቅልፉ ሲነሳ ዱካ ዱካ አድርጊዋ በቃ ተሳስተናል በጣም። ምክንያቱም እዚህ የሚያክል ግማት ቆሻሻ ውስጥ ገብቶ ይህን ፕሮጀክት መስራት የማይታሰብ ነው። ስለዚህ አሁን ምንድነው የምናደርገው? የዛማን ነው የታጠቅን ፕሮጀክት ሙሉ ለሙሉ እኛ ወደ ተግባር እንቀይረዋለን። ባይሆን ስሙን ሰርዘን የራሳችንን ስም በማስገባት ዓለም አቀፋዊ እውቅና እናገኝበታለን። የተሻለ አማራጭ የምለው ይሄን ይመስለኛል። አትችልም? ለምን? ማስረጃ አለ።
እናጥብበታለን። ደስ አይልም? ይኸው አሎ ታጠቅ ዘመቻ ነው። በጽዳትና ውበት ኤጀንሲ ማለበ ፕሮጀክት ወይኔ! ኧረ ጣጣ የለውም። ኧረ በሱፍ በኪራይ ልብስ የሚወካቸ እስተንላለን። በጣም ነው የማመሰግነው። እኔን አይደለም ማመስገን ያለብህ እሷን። ላንተ ፕሮጀክት መሳካት እኔ ብቻ አይደለም ማስተዋጽኦ ያደረኩት፣ እሱንም ጭምር ማመስገን አለብኝ። ምን እስካሁን ምንም የተፈጠረ ነገር የለም ማለት ነው። ምንድነው ጉዱ? ቋንቋታቸው ሊሰማ እነሱ ፈንጠዝያ ላይ ናቸው። እማ አናግሪኝ።
ባቢ ምን ሆና ነው? እንዴ ባቢ የፌስታል ምግብ እንዳትበላ ብሎ ሐኪም አላዘዘህም? አምጣው እኔ እሱን እበላዋለሁ። ይሄው ላንተ ቆንጆ ምግብ ይዤ ልመጥቻለሁ። አምጣው እሱን እበላዋለሁ። የኔ ጌታ በልችን አፍ ላይ አድርግ። ምን እሺ ነው? እርግጠኛ ነኝ ጩኸቱ የልጁ ሞት ምክንያት በማድረግ ነው። እንዳጫጫቸው እኮ ራስን ችሎ የሞተ አይመስልኝም። ጥገኛ ሞትን በጥገኝነት ይሞታል እንዴ? የስ ይሄን ነበር እንፈልገው። አሁን ሄደን ደስታችንን በመጠጥ እናወራዳ። ለጊዜው በታክስ ማጭበርበር ወንጀል ተጠርጥሯል። በታጤ ቋንቋ ደስታዬን ልግለጽ። አቦ የመጪ ይነጠርቃል። ደስ አይልም? እኔም የዩኒቨርሲቲ ትምህርቴን በማድረግ ተመረኩ። በነገራችን ላይ የቆሼ ልጆችን በምድራቸው ተጠቃሚ የሚሆኑበት ጊዜ እየመጣ ነው። ለመሰላችሁ የታጤም ፕሮጀክት ከተረፈ ምርት የሚገኝ ከአፍሪካ አንደኛ የኃይል ማመንጫ ሆኖ ቆሼ ምድር ላይ የመሰረት ድንጋይ ተጣለ። ምን ዋጋ አለው? ከዚህ ሁሉ ግን እኔና ታጤ ልባችንን የሰበረው የታጤ እናት ይሄንን ሁሉ ሳያዩ በማለፋቸው ነው። ጣጣ የለውም። ሐውልታቸው የታጤ ፕሮጀክት ይሆናል። ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅ ላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ
የሺማርት ከገዙ ያተርፋሉ ብዙ። ለፍጥነት ለጥራት ምን ጊዜም የሺማርት